አብነት ተወግቷል። እኔ እዚህ ክፍል ውስጥ እንደነበርኩ ተፈሽ ብትይ ያበቃልሻል። ለምን ነው ሴትዮዋን እልህ ውስጥ የምታስገቢያት? ለምን እንዳደረገው አላውቅም፣ ግን አብኔዘር ነው። ምን አብኔዘር ነው? አብነት እኮ በእኔ ምክንያት ሞቶ ነበር። በእናትህ በጣም ይቅርታ። እንዳትጠጊ። አሁን ካገኘ ይገድለዋል። በቃ እዛ ሁኚ ወደዛ። ለምን ያህል ጊዜ ነው እንደዚህ ቆመሽ ለመቆየት ያሰብሽው? ነው ወይስ እግርሽ እንደዳነ ለማሳየት ነው? ኧረ አይደለም። አንተም እኮ ዝም ብለህ ተኮሳትረህ እያየህ ነው። ዝም ብዬ ስለማይሽ ምን? ዝም ብዬ እያየሁሽ ያለሁት እኮ ለጥያቄ መልስ ስላልሰጠሽ ነው እኮ። አታፍጥጥብኛ። ተናገሪ እባክሽ፣ በጣም እያበሳጨሽ ነው። አዎ ከእሱ ጋር ነበርኩ፣ ግን ደግሞ መሄድ ፈልጌ አይደለም። እና ጎትቶን የወሰደሽ? ካልመጣሽ እቤት መጥቼ ይሻለው ሲለኝ ደግሞ እዚህ መጥቶ አለም ቢያዩ ካንተ ጋር የምትገናኙ ጥሩ ነገር አይፈጠርም ብዬ ነው የሄድኩት። እና ስለፈራሽ ሄደሽ ምን አደረግሽ? ምን አደርጋለሁ? አወራን። እንዳወራሽማ ግልጽ ነው። ምንድን ነው ያወራሽው? ነው የኔ ጥያቄ። ስለኔና ስለ አብነት አውቋል። ምንድን ነው ስላንቺና ስለ አብነት ያወቀው? ሳትፈልጊ ነው ወይም ያጋባሽ ምናምን ሲለኝ ነበር። ምን ምንድነው? ማን የደወለው? ለምንድን ነው የተናደድከው? ያንቺ መዘዝ። ምን አባቷ ፈልጋ እንደምትደውልኝ እኔ እንጃ። ያንቺ መዘዝ? አዎ ያንቺ መዘዝ። በስራ ከሰማሽ በኋላ እንዳልሰማ ሰው አትጠይቂኝ፣ ከቻልሽ ማለት ነው። ሄሎ አብነት፣ አንድ ጊዜ መልሼ እደውልልሃለሁ። በአምላክ ሄርሜላ ነው። ምን አባሽ ፈልገሽ ነው የምትደውይው? ቆይ ምን አባሽ ነው የምትፈልጊው? በአምላክ ምን አባሽ ፈለግሽ እያልኩሽ ነው። አብነት ተወግቷል። ምን አልሽ? ምን ማለት ነው አብነት ተወግቷል ማለት? የት ነው ያለው? እሺ በቃ መጣሁ። ምንድነው የተፈጠረው? አብነት ምንድነው የሆነው? አላውቅም። በጩቤ ተወግቷል ነው የምትለው? እባክህ በፈጠረ ጥለኸኝ አትሂድ። እሺ መኪናውን ላስጠጋው፣ ውጭና ጠብቂኝ። አብነት ምንድን ነው የተፈጠረው? ምን ሆኖ ነው? እኔ ስደርስ በር ላይ ወድቆ እያቃሰተ ነበር። አብነት እባክህ ተነስ አብነት። አረ በራሳችሁ መንገድ እንዲነቃ ባታደርጉት ጥሩ ነው። ራሱ ሲነቃ ነው የሚሻለው ብሏል ዶክተሩ። አብነት እባክህ ተይኛት። ወዴትም አይሄድም። ራስሽን ሰብስቢ፣ አታልቅሽ። በአምላክ አይታኝም። ዝም ብሎ እኮ ነው የተኛው እንደሞተ ሰው። ዝም በይ አልኩሽ እኮ። እንደዚህ የሚባል ነገር የለም። እኔ ምን ነገር መቋቋም አልችልም። ተነሳ። ቆይ ማን ያደረገው? ያየሽው ነገር አለ? አዎ ግን ማን ነው? ለምን እንዳደረገው አላውቅም፣ ግን አብኔዘር ነው። ምን አብኔዘር ነው? የመረሽን ነው አብኔዘር ነው? ቆይ እሱ ለምን እንደዚህ ያደርጋል? ለምን እንዳደረገውማ ግልጽ እኮ። ትሰሚኛለሽ? አብነት እስኪነቃ ድረስ ህይወትን እንዲያጣጥም በደንብ ንገሪው። ምን? አብነት ደህና ሆኖ ከዚህ ቤት ከወጣው ህይወቱ ያበቃለታልሽ። ወይ ዳኬቲ ነጊታ ፈገግታው ራሱ ሳቅስ ልብ ሰረቅ ነው የሚያደርገው። የኔ አባት ጌትዬ ሲያንስክ ነው። ማንም በቤቴ ብሎ ጠራኝ። እዚህ ቤት እንደሆነ እንደጋርድ ነው የምታየው። አንተ እኮ አከበርከኝ እመቤት እያለ የኔ ጌታ። ወይ እንደው ጉዴ ነው ጉዴ። ታፈስ ጉዴ ታፈስ።
ጭራሽ ጠፋ ልቤ። አዎ እንዴት ነው የሚሰበሰበው? ታፈስ ወይ እትዬ መጣች። ግልግል ነው ዶክቤቱ ጭር ብሎ ነበር። ማታደበላለቀችው። ታፈስ አሁን እዚህ ጋር ያለችው ጆሮ አንዱ አይሰማም ይችላል። ታፈስ ወይ እትዬ አረ እንደው ውይ ይባልልሽ። ምንድነው ውይ የምትይው ዝበት መታሽ? ወይ ታዲያ እትዬ እንደው እንደዛሬው ጥፍት ብለሽ ከምትጨንቅ ስድብሽ በስንት ጣዕሙ እናቴ። እኔ ነኝ አይደለ እንደ እብድ እየጮክ ቤቱን ማደምቀው? ታዲያ እትዬ ሾካካ ይሄን ጊዜ እኮ ቀኑ ሙሉ ስትደሰች ነው ያልሽው። በገዛ ቤቴ እኮ ባልመጣሽ ትይ ይሆናል ምን ይታወቃል? አረ እኔ ምን ቦጣኝ? እጂ አይንሽ ውጣ። በደናሽ ነው ግን እትዬ። ነያ ቁጭ በይ። አንድነቱን ቁጭ በይና ነይ እስኪ እንማከር። ነይ እንጫወት እስኪ። ነይ ይሄን የቀረሽ መቼ እትዬ። አረ እኔ እዚህ ይሻለኛል፣ አንቺም እዛው እንዳለሽ አውቂ። እንደው ግን ነወለል ከመሆንሽ የተነሳ እኮ ሁሉ ነገር የተዛባብሽ እኮ ነው የሚመስለው። አንቺ ደህና ቁርጥ። አቤት እትዬ። እባክሽ ትንሽ ነቃ በይ። እንደው እንደ ግመርሽን ወደ ኋላ አትሄጂ። ያቺኛዋ ደህና ቁርጥ እንዴት ናት? እትዬ እኔ እቺኛዋ ደህና ቁርጥ ነኛ። ወየው ብሶብሻል ዛሬ ቀን። እባክሽን አታውቃት ልለምንሽ እባክሽ። እሺ እትዬ። ኧረ እሺ። ምን አባቷ እያደረገች? ኧረ የለችም እትዬ። እንደው የያዝኩትን ስራ ጨረስ አድርጌ ዞር ስል በቤቱ ማንም ሰው የለ፣ እንደው ባዶ ሆኗል። እግሯ ሙሉ በሙሉ ዳን አይደል? በቃ አዎ እትዬ። አሁንማ ያንን ክራንቿንም ትተዋለች። ቆይ ግድ የለም እሰራላታለሁ። ምን ልታረጊ ነው እትዬ? በይ ቀጥ ወደዛ ሙት አንሳ። ሰው ከምድረ ገጽ አልቆ ነው ካንቺ ጋር መማከረው? ማትረባ ሂጂ ወደዛ። እግዚኦ አስከብርኩ። ጉድ ነው። ምኑን ሰብስበው ነው የመጣችው? እንደው አንቺ አትጉረመረሚብኝ። እንዴነችና ትጉረመረማለች እንደዚህ። እንዴት አባታቸው አርኬ ነው ዋጋቸውን የምሰጣቸው? እነዚህ የማይረቡ እንደዚህ ጨዋቱብኝ። አብነት እውነት ትተኸኝ ትሄድና በፍጹም ይቅራል። በፍጹም አልምረም። በገዛ እጄ ነው የምገል። ትተኸኝ ወዴትም መሄድ አልችልም። እባክህ አምላኬ፣ ሁሉም ነገር እየተወሰደብኝ ነው ያለው። ሰው ነኝ ግን አንድ ያገኘሁትን ጓደኛ እንዳትወስድብኝ እባክህ። እዚህ ምድር ላይ የእውነት የሚወደኝ መውደዱን የማይደብቀኝ እውነተኛ ጓደኛዬ እኮ እሱ ብቻ ነው። እሱን ካጣሁ ልቋቋም አልችልም። ያለሱ ቀልድና ሳቅ፣ ያለሱ ታማኝነት እንዴት ይወጣዋል? ምንድነው እጁን ይዘሽ የምትነፋረቂው? ምን ያስለቅስሻል? የሞተ መሰለሽ እንዴ? በአምላክ ምን? እሺ ምን ላድርግ? ጸጸት ምንም አያደርግልሽም። እሺ ራስሽ ጎትተሽ ያመጣሽው ጎረምሳ ነው ለዚህ ሁሉ ጣጣ ይዳረገን። አብነት ነቃ። በአምላክ እያለኩ ነው። አቤት አብነት፣ እንዴት ነው ወንድሜ? ደህና ነኝ በአምላክ። አቤት ህብስትዬ ላይ አትጩባት። አብነት ደህና ነህ? አረ ደህና ነኝ እባክሽ፣ ዝም ብለሽ አትቀቡጭ እስኪ። እንደዚህ ሆነ እንኳን ለኔ ታስባለህ አይደል? መቼም ፈርዶብኛል። አብነት፣ የማይረባ ነገር እያወራ ራስን አታድቅ። አሁን ረፍት ማድረግ አለብህ። አብነት እንዳትነኪው፣ እንዳትጠጊው። እሺ ቆይ እዚህ ምን ትሰሪያለሽ? አጠገቡ ምን ትሰሪያለሽ? ተረጋጊ እንጂ እሷ ናት ህይወቱን ያዳነችው ብሏል እኮ ዶክተሩ። እሷ ሰውን መግደል እንጂ ማዳን አታውቅበትም። አረ ሰዎች ተረጋጉ። ውጪ እያልኩሽ ነው። በቃ እውነቷን ነው፣ ብትወጪ ነው የሚሻለው። አንቺ ግን ቆይ እናቴ ሞታብኝ እንደዚህ ጥቁር ለብሼ እንኳን እያየሽኝ ምንም አላሳዝንሽም? ምንም አላዝንልሽ። እውነቱን ልንገርሽ፣ በጥቁር ልብስሽ ሀዘንሽን ሳይሆን ክፋትሽን ነው የማየው። እሺ አንቺ የፈለግሽውን ማለትና ማድረግ ትችያለሽ። ውጪ አልኩሽ እኮ።
ሁላችሁም ግን እኔ ባለፍኩበት ሁኔታ ውስጥ ብታልፉ ከኔ የባሰ ነገር እንደምታደርጉ እርግጠኛ ሆኜ መናገር እችላለሁ። አሁን ላይ ላደረኩት ነገር እያስተባበልኩ ወይም ምክንያት እየሰጠኋችሁ አይደለም። ነገር ግን የምትችሉ ጊዜ ይቅርታ አድርጉልኝ። እኔን ህይወት ከበቂ በላይ ቀጥታኛለች። ይሄ ይቅርታ ብነት ተንጫጫንብህ አይደል? ምን ይደረጋል እንግዲህ እችላለሁ። አብነት አቤት። ማን ያደረገው? እኔ እንጃ አላየኋቸው። አንተ ተው፣ እኔ በራሴ መንገድ ጨርሰዋለሁ። አቤኔዘር እንደወጋ እናውቃለን። እባክህ እርግጠኛ ለመሆን ነው የምጠይቀህ። ውይ ፍጥነቷ! ካልጋ ላይ እንኳን ሳልወርድ ነው አይደል ዘላ የምትቀባጥረው። መቀለድህን አቁም። እኔ አሁን ያልገባኝ ነገር ምንድን ነው ለዚህ ያደረሰው የሚለው እንዴ። በአምላክ እኔ ምን አውቃለሁ? እኔ እኮ የተወጋሁት ሰውዬ ነኝ። በአምላክ በእኔ ምክንያት ነው አይደል? እሱማ ግልጽ ነው። ምን ጥያቄ አለው? በአምላክ እባክህን ተዋት። እሺ ሁለታችሁን ትቻችኋለሁ። እሱን ግን እኔ ራሴ አንቄ ጠይቀዋለሁ። የራሴ ጥፋት ነው። ህብስት እኔ ነኝ የማገባት ምናምን ብዬ ቀባጥሬ ነበር እና ትንሽ ሳይበሳጭ አልቀር። ምንም አልገባኝም። ቆይ ለምንድን ነው እንደዛ ያልከው? አንተ ፍቅረኛ ነበርክ የመሰልከው እና የዛቻ ማት ሲያወርድ አይ እሱ ዘመዷ ነው እኔ እማገባት አልኩት እና ትንሽ አበሳጨው መሰለኝ። ምን ማለት ነው? ቆይ እሱ ምን እንዳያደርገኝ ነው እንደዛ ያልከው? ምንም እንዳያደርግ አይደለም ግን አለ አይደል። አሁነት ደህና ነህ? እሺ በቃ ተው፣ እረፍት ለማድረግ ሞክር። በአምላክ ይኸውልህ እዚህ ውስጥ አንተ አትግባ። እሺ አልገባም። አንድ ነገር ከተፈጠረ ደውል። በአምላክ ተረጋጉ እንጂ መቼም እዚህ ቁመን አንውልም አይደል እንዴ? ወይኔ በእናትሽ አሁን ካገኘ ይገድለዋል። በቃ አብነት ይቅርታ። ይሄ ሁሉ ነገር የሆነ በእኔ ምክንያት ነው። ህብስትዬ ረፊ፣ ምንም እኮ ይቅርታ የሚያስጠይቅ ነገር የለም። አብነት አንተ እኮ የዓለማችን ምርጡ ጓደኛ ነህ። እሺ ግን ይኸውልሽ አምባሽ በዚህ ከቀጠለ ጎርፎ ነው ይወስደናል። አንተ እንደዚህ ሆነ እንኳን ትቀልዳለህ አይደል? ደህና አይሆንም እኮ። ይልቅ አንድ ስልክ ደውይልኝ። በአምላክ ከመድረሱ በፊት ልጁ መያዝ አለበት። ካልሆነ ጥሩ ነገር አይፈጠርም። እሺ ቤቱ ሊሆን ይችላል እኮ አድራሻው ደግሞ አለ። በአምላክ ምንድን ነው? በእናትህ በጣም ይቅርታ። አሁን ቸኩላለሁ። እኔ እናንተ ይቅርታ ካላረጋችሁልኝ በደንብ የምኖር እራሱ አይመስለኝም። እናቴ ከሞተች በኋላ ከምንኖርበት ቤትም አባረውኛል። አሁን የምኖርበት ምክንያትም ቦታም የለኝም። በጣም አዝናለሁ፣ ግን እኔ ያገባኝ የፈለግሽውን ነገር ማድረግ ትችላለሽ። ቅድም ላብነት ስላደረግሽው ነገር በጣም አመሰግናለሁ። ይቅርታ ምናምን የሚባል ነገር የለም። ከዚህ በኋላ ፊት ለፊት ባንገናኝ ጥሩ ነው። በአምላክ አቤኔዘር ጋር ከሆነ የምትሄደው እኔ አድራሻውን አውቃለሁ። ቴክስት አደርግልሃለሁ። እሺ ጥሩ፣ ጠብቅሻለሁ። ጎበዝ አቤኔ፣ አሁን በጣም ነው የጠቀምከኝ። እናንተ በሰላምና በፍቅር እየኖራችሁማ እኔ ጎዳና ላይ የሚወድቅ ሰው አልሆንም። ምንም አማራጭ እንኳን ባላገኝ ውሻው አለም ጋር እንሄዳለን። በአዲስ አበባ ውስጥ ዘመናዊ ደህንነቱ የተጠበቀና ለቤተሰቡ ኑሮ ምቹ የሆነ ስፍራ ይፈልጋሉ? እንግዳውስ 45,000 ካሬ ጌትድ ኮምፓውንድ ውስጥ የተገነቡ ቤቶችን ላስጎብኝዎት። እዚህ ኮምፓውንድ ውስጥ አፓርታማ፣ ቪላ እና ታውን ሃውስ ይገኛል። ከዚህ መንደር ውስጥ አፓርታማ ለምትፈልጉ ፉሊ ፊኒሽድ የሆነ ኪችን ካቢኔትም ቁምሳጥንም የተገጠመለት ሙሉ በሙሉ የተጠናቀቀ ቤት አለ። ከዚህ ከፍ ሲል ደግሞ በተጨማሪ ታውን ሃውሶች አሉ። 190 ካሬ ላይ ያረፉ ከ2 እስከ 4 መኪና ፓርክ ማድረግ የሚችሉ ቤቶች አሉ። ደረጃውና ኑሮን ከፍ የሚያደርግ ደግሞ ቪላ ቤት አለ። ይህ ቪላ ቤት እንግዲህ 340 ካሬ ላይ ያረፈ G+2 ሌክጀሪ ቤት ነው። ከ3 እስከ 4 መኪና ፓርክ ማድረግ የሚችል የራሱ ፕራይቬት ግቢ ነው። እንዲሁም በተጨማሪ ዝርዝር ሀሳብ ማወቅ ለምትፈልጉ ደንበኞቻችን ከታች በማስቀምጠው ስልክ ሙሉጌታ ብላችሁ መደወል ትችላላችሁ። የምትፈልጉትን መረጃ የምሰጣችሁ ይሆናል። አመሰግናለሁ። መልካም ጊዜ። እንዴ
የት አባቷ ገባች ይባላል። አሁን እቺ ደናቁርት ይቺ በረሮ ቆይ ነኝ የማውቀው። ዛሬማ የልክሽን ሳላስገባሽ ሳልጨፈለቅሽ በጭራሽ እንቅልፍ አይወስደኝም። እኔ ፍቱ ስራ አይደለሁ። ታፈስ አቤት። እንዴ አቤት። ደህና አይደለሽም እንዴ ዛሬ? አሞሻል እንዴ? ኧረ ደህና ነኝ እቴ። ታዲያ ምን ባንዴ ታፈስልሽ አቤት ብለሽ መጣሽ እንዴ? ያለ ወትሮሽ። ኧረ እኔ እንዲሁ ስትጠሪ ነው ደህና ነኝ። ደህና ሆነሽ ልብሽ ልቅ ብሏል። አሁን እሷ የት አባቷ ነው ሄደች? ዛሬ ወዴት ስትሄደው እንደዋለች እንጃ እትዬ። ገና በጧት ጀምሮ ቤት ውስጥ የለችም። ታፈስ አንቺ ደህና ቆይ፣ ሁሉን ነገር እኔ በየቀኑ ላንቺ ማስታወስ አለብኝ እንዴ? ምን ሆነ? ስንት ጊዜ ነው እንድትከታተያት አይንሽ ከሷ ላይ እንዳይነሳ የምነግርሽ? አንቺ ማትረቢ ደንቆሮ እትዬ ደግሞ ወይደ እኔ ታዲያ ስንቱን ላስበው? እንጀራውን እላለሁ፣ በርበሬውን እላለሁ፣ ቁርሱን፣ ምሳውን፣ እራቱን፣ አስቤዛውን እንዴ ከኪችኑ ከማድ ቤቱ ሆኖ ወይስ እኔ ከልጅቷ ግራ ገባኝ እኮ። ወዴት ላስበው? ሂጂ ደዛ ማድ ቤት ትላለች እንዴ? ደግሞ ከማድ ቤት ይቅበሮሽ። ባይሆን ቶሎ ብለሽ ሂጂ ደውይላት። እትዬ ግን ምን ነው በጣም ፈለግሻት እንዴ? አያገባሽ። አድርጊ ያልኩሽን ብቻ አድርጊ። እሺ እቴ በቃ ስልኬን ይዤው ልምጣ። እኔ ፍቱ ስራማ በጭራሽ አንቺ ግር ስር ተንበርክኬ ይቅርታ ጠይቄ በሰላም አልተውሽም። ክሽን ማስገባሽ የደወልክለት ሰውዬ ፖሊስ ነው እንዴ? አዎ እኛ ህንፃ ላይ ነው የሚኖረው። ኢንስፔክተር ነው እና ስለ ጉዳዩ ሰምቻለሁ ነው የሚለው። ስለዚህ አቤኔዘር ይያዛል ማለት ነው? አዎ ህብስትዬ መያዝ አለበት፣ ካለበለዚያ አቤኔዘርን ይገለዋል። አዎ ቢያዝ ይሻላል። ህብስትዬ ከአቤኔዘር ጋር ይሁን ነገር ነበራችሁ እንዴ? ኧረ ምንም የለም፣ ምንም ነገር ኑሮን አያውቅም። እሱ በቃ ጓደኛዬ ብቻ ነበር። አሁን ግን በጣም ነው የምጠላው። በቃ የማውቃቸው ሰዎች ሁሉ መጥፎ እየሆኑ ነው። እኔ ግን መጥፎነታቸውን እንኳን ማወቅ አልችልም። አይዞሽ በቃ አትከፊ። እኛ ከሁሉንም ሰው ልንረዳ አንችልም። ምናልባት ስለሚወድሽ ይሆናል እንደዚህ ያደረገው። እና ስለሚወደኝ ነው የምወደውን ሰዎች ሁሉ የሚጎዳብኝ? እሺ በቃ ተይኝ ነው። ቆይ ግን እኔ በጣም ነው አይደል የምትወጂኝ? አሁነት እባክህ አታሹ። እውነት ግን እኔን የምትወጂበትን መንገድ አልወደድኩትም። የሆነ ብድር ጠይቄ ምናምን እኮ ነው የሚመስለው። አንተ ደግሞ እውነት ግን ከዚህ በኋላ እንዳታለቅሽሽ። ሞቼ ራሴ ለቅሶ ላይ ያለው እኮ ነው የመሰለኝ። ማን ነው? ታፈስ ናት። ቤት ውስጥ ታጣኝ ነው የሚሆነው እኮ ግን አላነሳውም። አንስቼ ደግሞ ምን እላታለሁ? ውይ በእናትህ እስኪ አንሺና ንገሪያት መጣ ጌትዬ ምናምን ትበለኝ። እውነት? አረ ስቀልድ ነው እባክሽ። አንድ ነገር የምትመስለኝ እኮ በጣም ፈርቼ ነበር። ሲያምርሽ ይቀራል እንጂ እኔማ ምንም አልሆንም። ይልቅ በእናትሽ እስኪ ነርሷን ጥሪልኝ፣ ማስታገሻ ነገር ትስጠኝ። በጣም እየጠዘጠዘኝ ነው። አታነሳም? ኧረ አታነሳም እንዴ? በይ ደግመሽ ደውይላት። ምን መድገም ብቻ ጥዬ ደጋገምኩት እኮ። የሎስ ያንሳትና አታነሳም አይደል? ያቺ ደናቁርት። ቆይ ግድ ለሚደርሳል አሳያታለሁ። ምን ነው የሚደርሰው? ትዬ ምን አባሽ አገባሽና ነው የምትጠይቂ? ትዬ ግን እንደው ሰላም ነሽ? ምን አገባሽ አልኩሽ እኮ ታፈሱ። ቆይ እስኪ ለምን አልተናገረችኝም ነው? ባይሆን እዚህ ፊቴ ላይ አትዘፍዘፊ። ስትመጣ ንገሪኝ። እዚህ ትዘፈዘፋለች። እሺ እሺ በብቻ እዚህ ተገተረች። ገልጃጃ በጥፊ ማለት ነበር። ረዲ ያሰብሽላት ነገርም አለ። ቆይ ቀስ ደህና ነህ? ትንሽ ብቻ እየጠዘጠዘኝ ነው እንጂ። እሺ ወይ በደንብ ነገፍ ብለህ ቁጭ በል። ካልሆነ ደግሞ ግባና አልጋ ላይ ረፍት አድርግ። አይ ቆይ እዚሁ ልሁን። አብነት አልጋ ላይ ብትሆን ይሻላል። አይ ቆይ ህብስትዬ፣ አንተ ነህ አይደል ልጁን እንዲይዙት ያደረከው? ታዲያ ምን ማድረግ ነበረብኝ? በአምላክ ሄደህ እስክትገለው መጠበቅ ነበረብኝ እንዴ? አሁንም ቢሆን አይመልጥም። በአምላክ
በቃ አንቺ ደግሞ ምን ልትይ ነው? ምን ልትናገሪ ነው? ስንት ጊዜ ነው ሰው ማመን የለብሽም ማንንም ማመን የለብሽም ብዬ ነገርኩሽ። ቆይ ለምን ነው የማትበሲው? ምንድነው ችግርሽ? እኔ ምን አጠፋሁ? እንዳያገኘኝና እንዳይመጣ እኮ ነው የነገርኩት። እባክሽ ዝም በይ። ያንቺን መጃጃል ማስተናገድ ነው የሰለችኝ። በአምላክ ተዋት እንጂ እሷ የእነሱን ሀሳብ ማወቅ አትችልም። ጠንቋይ ትቀልቢያለሽ እንዴ? ኧረ ተይ በፈጠረሽ፣ ጠንቋይ አትቀልቢም ነው ያልኩሽ። አንቀልም። ውይ እቺ ልጅ ግን አንድ ክትባትማ አምልጦሻል። የምን ክትባት? አብነት ተነስ፣ ተነስ ተተኛ። እንደዚህ ነው ስትቀመጥ ለቁስሉም ጥሩ አይደለም። እሺ እገባለሁ በቃ። እናንተ ግን ሂዱ፣ መሽቷል። እንዴ ኧረ አንሄድም። በአምላክ እንቆያለን አይደል? አይ እንሄዳለን። በይ ተነሽ። እባክህ በአምላክ። ቆይ እንዴት ነው እንደዚህ ነው ትተነው የምንሄደው? በቃ ወይ ይዛችሁኝ ሂዷ። ተነሽ እንሄዳለን። ከዛ እኔ ተመልሼ እመጣለሁ። እብስትዬ እውነት ደህና ነኝ። ምንም የሚያሳስብ ነገር የለም። ባይሆን እዚህ የምትቆዩ ከሆነ ግን የሚያሳስብ ነገር መፈጠሩ አይቀርም። ተነሽ። ታፈሱ። አቤት እቴ። ምን ነው ጥጋ ጥግ ስር መለጣጠፍ ጀመርሽ እንዴ? ምን አደረክ ደግሞ? ምንድነው ገና ተጣርቼ ሳልጨርስ ቤት የምትገታሪው? እቴ እንደው አልሰማልሽኝ ስትይኝ እኮ ቶሎ መስማቴ ነበር በኔ ቤት። ምን አባሽ ቤት አለች ደግሞ ኮተታ። አቤት እቴ። በጣም ሰለችሽ አይደለ? ውይ ያው እቴ፣ እንደው መናገር ካለብኝ ስልችት ብሎኛል። ምን ነው እቴ? የሚያስደስትሽ ነገር ጠፋ እኮ አይደለ? አዎ እቴ። እትዬ አባሽ ጥፋ። በግራ በቀኝ በነገር እየለበለባችሁኝ በየት በኩል ደስተኛ ልሁን? ድራሻችሁ ይጥፋ። እሺ እቴ፣ አሁን ለምን እንደጠሩኝ ይነግሩኛል? ኧረ ተይ ታፈስተኝ፣ ተይ አታቃጥለኝ፣ ተይ። የተነሳው እንደሆነ ግን መቃብርሽን ነው የማሳልምሽ። ወይዳ እንኳን እንደው ግራ ገባኝ። ምንድን ነው ጉዱ? አሁን ማጉረምረሙን ተይና እራት አቅርቢ። ጎረምሳዋም የምትመጣ አይመስለኝም ዛሬ። ጋሽ እኮ አልመጡም እትዬ። እሺ አሁን ሂጂ አቅርቢ። ጋሽ ሲመጣ ደግሞ የራሱን ይበላል። እሺ ነይ ወዴት ነው የምትሄጂው? እራቱን አቅርብ እንጂ። እቺ የምትሄድበትም አታውቀውም ጭራሽ። ምን አይነት ምን ኧረ በስመ አብ ዝብዝብ። ስቃይ። እሺ ጎረምሳው አመጣሽ? መሄድ የነበረብን ቦታ ነበር፣ ለዛ ነው ያመሸነው። ኧረ በአምላክ እንዴት ተለውጣል? እባክህ ለኔ እያስረዳኝ ነው። አንቺን አይደል የማናግርሽ? ንቀት መሆኑ ነው። ቆይ አሳይሻለሁ። አየህ አይደለ ክብር እንደሚያውቅ ሰው ይቅርታ ጠይቂያት ብሎ እንዴት እንዳጠገበልኝ። አየህ ንቀቷን። አላየሁም፣ ዝም ብላሽ ነው የገባችው። ሰው ደግሞ መናገርም መመለስም ካልፈለገ መብቱ ነው። እና ገላምጣይ መግባት አለባት። ወይዘሮ ይፍቱ፣ ለምንድን ነው ካልቀለድኩ ሙቼ ይገኛሉ የምትይው? ቆይ ለምን ከነ ክብርሽ አርፈሽ አትቀመጪ? እኔ ነኝ ክብሬን ያቀለልኩት? እናንተ ናችሁ እንጂ ሰው ፊት እያቀለላችሁኝ ክብሬን ያዋረዳችሁኝ። እንግዲህ እሱን ከባለቤትሽ ጋር ወሬ። እኔ እስከማውቀው ድረስ ይቅርታ መጠየቅሽም ሌላ ነገርም አይመለከተኝም። ለዛ ነው ገላምጣይ ስትል ዝም ብለህ የምታየው? አላየሁም አልኩሽ እኮ። አልሰማሽኝም እንዴ? እሺ ግድ የለም ትናቀኝ። ብርሃን እንደሚናፍቃት ታይቷት ይሆናል የምትመናቀንብኝ። አሳያታለሁ። ያው አቅርብ ያለው እትዬ። እንኳን ደስ ያለሽ። አንቺ ደግሞ እስከ ፊቴ ደህና ቁርጥ። ቆይ ምን መሆንሽ ነው? ምን ሆንኩ? ለምን ነው ሴትዮዋን እልህ ውስጥ የምታስገቢያት? ዞሮ ዞሮ ተጎጂዋ አራስ መሆኑን ታውቂያለሽ አይደል? እና ቦቅስ ስሰለኝ ቁሜ መስማት ነበረብኝ። እንደዚህ ባታደርጊ ነው የሚሻልሽ። ለራስሽ ስትይ ሞኝ አትሁኝ። ለራሴ ጨንቆኛል። የጥፋተኝነት ስሜት እንዲሰማኝ አታድርግ። በጣም ተረብሻለሁ። ምንድነው እንደዛ የሚሰማሽ? ለምንድን ነው ማለት? አብነት እኮ በእኔ ምክንያት ሞቶ ነበር። በአንቺ ምክንያት አይደለም። ራስሽን መውቀስ አቁም። ግን እኮ እንደዚህ አልነበረም ስትለኝ ነበር። እሺ ተናድጄ ሆነ እንደዚህ ያደረኩት። እሱ ራሱ ብዙ ባያወራ ይሄ ነገር አይፈጠርም። ስለዚህ ራስሽን አትውቀሽ። ለእኔ ብሎ ነው ራሱን የጎዳው። ምንም ሆነ ምን የኔ ጥፋት ነው። አሁን እሱን ተይውና እረፍት አድርጊ። እና ደግሞ እኔ ብሄድ ለጥሩ። ተመልሰህ ትመጣለህ? ደህና ከሆነ ተመልሼ እመጣለሁ።
ልትተኝ ስትይ በሩን ቆልፈሽ ተኝ። ሴትዮዋ ከፍተኛ ንዴት ላይ ስለሆነች የሆነ ነገር ልታደርግሽ ትችላለች። እሺ፣ ግን ከመጣ አብነት እንዴት እንደሆነ እንድትነግረኝ እባክህ። እሺ፣ እመጣለሁ። በአምላኬ ምንድን ነው ታፈሱ? አንድ ነገር ልነግርህ ነበር። ጠዋት ወይም ነገ ትነግሪኛለሽ። አሁን ቸኩላለሽ አይደለም ግን እኮ ሄደ ትንሆን ያለው ትሩ እንደዚህ አንቀሸቀሸው። ታፈስ አትታፈስ ታፈስ ወይ ዲቤት በኩል አቤት ልበል። አቤት እትይ ወይ አቤት እትይ ና ያነሳሽው እንጂ በእግሩ አይመጣም። ኧረ እሱ ለምን ይመጣል? እኔው መጥቼ የለ ራሴው አነሳዋለሁ። ቆይ እስኪ ልንገርሽ፣ እስኪ አንድ ጥያቄ ልጠይቅሽ። ምግብ ካቀራረብሽ በኋላ ከዛ በኋላ የእጅዋ መጥተሽ እንደማነሳሳት ሁሉ ጊዜ ጥሪ መጠበቅ አለብሽ? እስኪ ንገሪኝ። ወዳይ በቃ አንስቼዋለሁ። ኧረ እንደው መዓት ይምጣብሽ። አንቺስ እንደው መዓት እንደው ማትጎጩ መዓት ያምጣብሽ ፈጣሪ። ከዚህ በላይ ወሽና ይፍሰራ። አሁንማ ጫማ ታለካካን እኮ ምን ታረጊ? ከዚህ በላይ ኧረ ነይ ደብድብኝ አብረሽ። እናቴ አንቺም ንቀሽኛል። ለነገሩ ንቃው ለንቀት የሚሰጡኝ እነዚህ ቤተሰቦች ናቸው እኮ። አንዱም ደግሞ ዓለም ተብዬው ነው። ምንድን ነው? ለምንድን ነው በሩን የቆለፍችው? ምን ነው ፈራሽ? አዎ ፈርቻለሁ። ለምንድን ነው በሩን የቆለፍሽው? ልደፋሽ ነው። ምን? ይኸውልሽ ይሄ ትቢትሽ በረድ ድልልሽ ልደፋሽ ነው። እዛ ሁኚ ወደዛ እዛ ሁኚ ማትረባ። ምንድን ነው? ምን እያልሽ ነው? ይኸውልሽ እኔ እዚህ ክፍል ውስጥ እንደነበርኩ ከፍሽ ብትይ ያበቃልሻል። በቁምሽ ነው ሲሆን የማሳይሽ። ይኸውልሽ ሲጣርገ ነው ነገርሽ። በአሁኑ ምንም መትረፍ የለሽ። አንቺም ማትረፊ ያልኩሽ መሰለሽ። እኔንም እንደዚህ ነው ያቃጠልሽኝ። አንቺም ማትረፊ አስነች ቅጥል በይ። የታባሽ ለምን አትነጭም? ልጅ እኔንም እንደዚህ ነው አንጀቴን